የሁለቱ መሪዎች ደብዳቤ ፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር መለስ ዜናዊ የጻፉት ደብዳቤ ጠቅላይ ሚኒስትር መለስ ዜናዊም ለፕሬዝዳንት ኢሳያስ አፈወርቂ የመለሱት ደብዳቤ ይህ ታሪካዊ ሰነድ ነው። ውድ የኢትዮ ትዝታ ቤተሰቦች ለዛሬ በርዕሳችን ላይ እንዳስተዋወቅ ነው ፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር መለስ ዜናዊ የጻፉትን ደብዳቤ ነው። ደብዳቤውን የተጻጻፉት የኢትዮ ኤርትራ ጦርነት ከመደረጉ በፊት ነው። ምናልባትም ለኢትዮ ኤርትራ ጦርነት መነሳትና በሁለቱ መሪዎች መካከል ለተፈጠረው መቃቃር ዋነኛው ምክንያት ሊሆን ይችላል። ለዛሬ ግን እኛ ለታሪክ ማስታወሻነት እንዲረዳን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵ መጽሔት በሰኔ ወር 1991 ዓ.ም በታተመው መጽሔት ላይ የሁለቱንም ደብዳቤዎች በትግርኛ ቋንቋ በእጅ የተጻፈውንና እሱኑ ተርጉመው በመጽሔታቸው ላይ ለንባብ አብቅተውታል። ኢትዮጵ መጽሔት ዝግጅቱንም ሲጀምሩ በወቅቱ ይላሉ። በወቅቱ በርካታዎችን ያወያየውንና በታሪክነቱ ለትውልድ መተላለፍ እንዳለበት የሚታመነውን በጠቅላይ ሚኒስትር መለስ ዜናዊና በፕሬዝዳንት ኢሳያስ አፈወርቂ መካከል በእጅ ጽሑፍ የተጻጻፉት ደብዳቤ ነው። ይህ ጽሑፍ በኢትዮጵ ጋዜጣ ላይ ታትሞ የወጣው ሐምሌ 15 ቀን 1990 ዓ.ም ሲሆን በዚህ ደብዳቤ ውስጥ የኢትዮጵያ ፓርላማ የማያውቀውን ምናልባትም ፕሬዝዳንት ነጋሶ ጊዳዳ ጭምር ያልሰሙትን የአዲሱን ብር ጉዳይ ፕሬዝዳንት ኢሳያስ ቀድሞ ማወቃቸውንና ጦርነቱ ይፋ ከመሆኑ በፊት የነበሩትን ሁኔታዎች ያሳያል። ይህ ደብዳቤ ሐምሌ 15 ቀን 1990 ዓ.ም በኢትዮጵያ ጋዜጣ ላይ ከታተመ በኋላ በአሜሪካን ሀገር በሚታተመው ኢትዮጵያን ሬጂስተር መጽሔት በመስከረም ወር 1991 ዓ.ም እንደ አውሮፓውያን አቆጣጠር ሴፕቴምበር 1999 ዓ.ም ላይ ታትሞ ወጥቷል። ይህን ታሪካዊ ሰነድ ያንብቡት፣ በሰነድነትም ያስቀምጡት ይሉናል ኢትዮጵ መጽሔቶች። በቅድሚያ ደብዳቤ የጻፉት የኤርትራው የወቅቱ ፕሬዝዳንት ኢሳያስ አፈወርቂ ደብዳቤውን ሲጀምሩ ለጠቅላይ ሚኒስትር መለስ ዜናዊ ጓድ መለስ እንደምን ሰንብተሃል? ዛሬ እንድጽፍልህ ያደረገኝ ባዳ አካባቢ ያለው አሳሳቢ ሁኔታ ነው። በመሐከላችን ያለው ድንበር በዘልማድ የሚታወቅ እንጂ በትክክል ነጥሮና ተረጋግጦ ያወቅነው ወሰን አለ ለማለት አይቻልም። ከሌሎች የዛሬና የወደፊት ዝምድናችን አንፃር ብዙም ክርክር አድርገንበት ያቆየነው ጉዳይ አይደለም። ለወደፊቱም ቢሆን እምብዛም የሚያከራክርና የሚያሳስብ አይመስለኝም። እውነቱ ይሄ ሆኖ ሳለ አልፎ አልፎ ግን በተለያየ ጊዜያትና በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢው የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶቹን ለማብረድና ችግሩን ለመፍታት ሲሞክሩ ቆይተዋል። በዚህ ሰሞን ግን አዲምሩግ አካባቢ ሰራዊታችሁ የወሰደው የኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ሁኔታው ወታደራዊ የኃይል እርምጃ እስከ መጠቀም የሚያደርስ ምክንያት አልነበረውም። ሁኔታው ይህን ያህል አንገብጋቢና አሳሳቢም ቢሆን እንኳን በወንድማዊነት በመነጋገርና በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴው ስለ ድንበር ጉዳይ ማንሳት ቢፈለግ እንኳን አግባብ ባለውና
በተሻለ መልኩ መፍታት ይቻላል። ይህ የተወሰደው እርምጃ አስፈላጊ ወዳልሆነ ግጭት እንዳያመራ ካሁኑ መገታት አለበትና አንተው ራስህ በአስቸኳይ እርምጃ እንድትወስድ አሳስባለሁ። ከሰላምታ ጋር ጓድህ ኢሳያስ አፈወርቂ። ሚያዝያ 16 ቀን 1997 ዓ.ም ነሐሴ 10 ቀን 1989 ዓ.ም። ጠቅላይ ሚኒስትር መለስ ዜናዊ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለተላከላቸው ደብዳቤ ዝም አላሉም። የመልስ ጽሑፍ መልሰዋል። የጠቅላይ ሚኒስትር መለስ ዜናዊ ለፕሬዝዳንት ኢሳያስ አፈወርቂ የጻፉት ደብዳቤ ደግሞ እንደሚከተለው ነው። እንዴት ሰነበትክ? የጻፍካትን ደብዳቤ ተመልክቻለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቼ ነበር። እነ የማነ የመጡ ጊዜም ከነተወልደ ጋር እንደተነጋገሩበት አውቃለሁ። የባዳ ችግር ይፈጥራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙት ስፍራ ከዚህ ቀደም የሚያጋጭ ስላልነበረና ወደፊትም ችግር በሚከሰትባቸው አካባቢዎች አስቀድሞ የመግባባቱ አስፈላጊነት ስለታየን ነው። የአጉጉመ ወይም አርዱፍ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ርዝራዦች በአካባቢው የፈጠርነውን ሰላም እያደረሱብን ስለነበር እነርሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳይን በተመለከተ ቀደም ሲል እነተወልደ የደረሱበት ስምምነት ስላለ እሱን መሰረት በማድረግ ሁኔታውን ማርገብ እንዳለብን ይታየኛል። ምናልባትም ዳግም ወሰን የመከለሉ ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ መቋጫ መድረስ ያስፈልግ ይሆናል። ከአንተ ጋር በተነጋገርነው መሰረት እነ ነዋይን የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ወደ አስመራ ልኪያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል። በኤርትራ ውስጥ የሚገኘው ብር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው፣ ይህንኑ መሰረት በማድረግ በሚደረሰው ስምምነት እንድንጨርሰው፣ ይህ እስከሚሆን ግን የገንዘብ ቅያሬው መቆየት ስለማይችል የአፈጻጸም ሂደቱንና ከገንዘብ ቅያሬው በኋላም ሊኖር ስለሚገባው የንግድ አፈጻጸም እነ ነዋይ እንዲጨርሱ ካንተ ጋር በተነጋገርነው መሰረት ነበር የላኳቸው። በእነ ብርሃነ በኩል የተሰጣቸው መልስ ግን ኤርትራ ውስጥ ያለውን ብር ሳናውቅ ወይም ደግሞ ጉዳዩ በሀገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሬው ሂደትና ዝርዝር አግባብ ለመነጋገር አንችልም የሚል ነው። በዚህም ምክንያት ምንም አይነት እልባት ላይ ሳይደርሱ ተመልሰዋል። በንግዱም ስርዓት ቢሆን እኛ ቁጥጥር ስለማናደርግ ችግሩ የራሳችሁ እንጂ እኛን አይመለከተንም የሚል መልስ ነው የሰጧቸው። ከገንዘብ ለውጡ በኋላ ሶስተኛ ወገን ጨምረን የምንወስነው ውሳኔም ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረውም። ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታችን የፈለገው ደረጃ ላይ ይድረስ፣ ሁለታችንም እንደምንተገብረው የሚያጠራጥር ነገር የለም። ስለዚህ ይሄ ጉዳይ ስምምነት ላይ እስክንደርስ ይቆይ የሚባል ጉዳይ አይደለም። ካንተም ጋር የተግባባንበት ነገር ቢኖር አንደኛው ሌላኛውን ሳይጠብቅ ይቀጥል የሚል ነበረ። እኛ አዲሱን ብር በሙሉ አስገብተናል። የመቀየሪያው ጊዜ መስከረም ይሁን የሚል ሐሳብ ታቀርቡ ስለነበረ እኛም በዚያው መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምትንም ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትምለታል። እንዲያውም ገና ካሁኑ አዲስ አበባ ውስጥ መወራት ጀምሯል። ስለዚህ በሁኔታዎች አስገዳጅነት ወደ ቅያሬው ከመግባት የውህደቱን ጉዳይ አብይ ግምት ሰጥተኸውና አስፈላጊነቱንም ተገንዝበኸው ለሰዎች መመሪያ ብትሰጥና በሚቀጥለው 15 ቀን ውስጥ ተገናኝተው ዝርዝር ውይይት ቢያደርጉበት የበለጠ ጠቃሚ ይሆናል። አዲሱን ብር በሙሉ ስላስገባ ነውና ወሬውም እየተናፈሰ በመሆኑ በጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና ቀጥሎም ወደ ቅያሬው ልንገባ አስበናል። ስለዚህ በአንድ ላይ ተዋህደን እንድንሰራ አንድ ነገር ወስኑና እነ ብርሃነ ተገናኝተው ቢጨርሱት መልካም ነው። ተገናኝተው ይጨርሱ ምትል ከሆነ ወዲያውኑ አስታውቀኝና እነ ነዋይን እልካቸዋለሁ። በንግድ በኩል እኛ ከሁሉም ሀገራት ጋር በኤልሲ ነው የምናካሂደው።
አንተም እንደምታውቀው ከአይኤምኤፍ ጋር ብዙም ያለያየን ጉዳይ ይሄው ጉዳይ ነው። ከዚህ ውጪ ክሮስ ቦርደር ትሬድን በተመለከተ ውስን ነገር ማከል እንችላለን። ለዚህ ጭምር ከናንተ ጋር ዝርዝር ስምምነት ማድረግ ይኖርብናል። እናንተ ባትቆጣጠሩና እኛ በመሰለን መንገድ ለመቆጣጠር ብንሞክር እንኳን አላስፈላጊ ችግር ይፈጠራል። ስለዚህ ይሄ የኢትዮጵያ ችግር ነውና በመሰላችሁ መንገድ ሂዱ ማለት አግባብ አይደለም። ቢያንስ እኛ ያሰብነው የቁጥጥር መንገዱ ምን እንደሚመስል ገልጸንላችሁ እዛው መለወጥ አለበት የምትሉም ከሆነ በተሻለ መልኩ በተግባር ልናውለው ይገባል። ከዚያ አኳያ ለክሮስ ቦርደር ትሬድ የሚሆኑ መነሻ ሐሳቦችን እንዲያዘጋጅ ለነዋይ ነግሬዋለሁ። እንዳለቀ እልክልሃለሁ። ከዚህ በኋላ ሁለቱም ወገኖች ተገናኝተው ይነጋገሩበት። ባጭሩ ያቺ ስብሰባ ውጤት አልባ ሆናለች። ስለዚህ እኔና አንተ በተስማማንበት አፈጻጸም መሰረት ይቀጥል የምትል ከሆነ አሳውቀንና የገንዘብ ቅያሬውን የጊዜውን አመዳደብና የንግድ ስርዓቱን በተመለከተ የመጨረሻ ውል እንዲያደርጉ ልላካቸው። ከመልካም ምኞት ጋር መለስ ዜናዊ። የኢትዮጵያ የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ መልኩ ለመጀመሪያው ደብዳቤ ምላሽ ይሰጣሉ። ፕሬዝዳንት ኢሳያስ አፈወርቂም ለሁለተኛ ጊዜ ደብዳቤን ይጽፋሉ። የፕሬዝዳንት ኢሳያስ አፈወርቂ ሁለተኛው ደብዳቤ ደግሞ እንደዚህ ይቀርባል። ጓድ መለስ፣ እንዴት ሰነበትክ? በድንበር ላይ ስላለው ሁኔታ ባለኝ መረጃ መሰረት በአዲ ምሩግ የተወሰደው የኃይል እርምጃ በሚያከራክረን ቦታ ላይ ሳይሆን የኛ አካላት በነበሩበት አካባቢ አባላቶቻችንን በማንገላታት በማባረርና የቆየውን መስተዳድር በማፈራረስ የተወሰደ እርምጃ ነው። አጉጉሙን ወይም አርዱፍን በተመለከተም እርምጃው ከመወሰዱ በፊት የየራሳችንን መከላከል እንድናደርግ ባሳወቃችሁን መሰረት የኛዎቹም ለመተጋገዝ በሚቀርቡበት ወቅት ነው እርምጃ የወሰዳችሁት። በባድማ አካባቢ የተወሰደው እርምጃ ከዚህ የተለየ አይደለም። ቀደም ሲል እንዳሳወቁ ይህ አይነቱ የኃይል እርምጃ አስፈላጊ አይደለም። ሁኔታውን በቶሎ ለመቆጣጠርና ለወደፊቱም አመቺ እንዲሆን ለማድረግ በእኛ በኩል ወዲ ኤፍሬም፣ መከላከያ ሚኒስቴሩ የማንና ወዲ ካሳ ጉዳዩን እንዲከታተሉት አስበናል። ስለዚህ በእናንተም በኩል ተመሳሳይ ወይም የተሻለ የምትሉትን መፍትሄ የሚያቀርቡ ሰዎችን ምረጥና በአስቸኳይ ተገናኝተው ለችግሩ እልባት ያበጁለት የሚል አስተያየት አለኝ። እናም ሐሳብህን ግለጽልኝ። የገንዘብ ለውጡን በተመለከተ የገንዘብ ለውጡን ሂደት በተመለከተ እኔናንተ በተስማማነው መሰረት የሚካሄድ ይሆናል። የዓለም ባንክም በጉዳዩ ላይ የመሰላቸውን አስተያየት እንዲሰጡበት ተስማምተናል። እነሱም እንዲያቀላጥፉልንና እኛም እልባት እንድናበጅለት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባንም። በድንበር ላይ የሚኖረውን የንግድ ልውውጥ ግን በእኛ በኩል በቀላሉ የምናየው አልሆነም። ምክንያቱም ብዙ ሕዝብ የሚጎዳና የሚያነካካ ይመስለናል። ወደኛ የሚገባም ይሁን ከኛ የሚወጣውን ንግድ ማገት አንችልም። ትላልቅ የሚባሉትን የንግድ ልውውጦች በተመለከተም ገና ካሁኑ ይሄ እንዲህ ይሁን ያ እንዲህ ይፈጸም የሚል ደንብና ውሳኔ ልንቀርጽለት አንችልም። ጊዜና ሁኔታዎችን እያየን የምንወስነው ይሆናል። ይህንን በተመለከተ ደግሞ የኛ ሰዎች ለነነዋይ በስፋት ያብራሩላቸው ይመስለኛል። አሁን በችኮላ እንዲደረግ ማለቱ ኋላ ላይ እንቅፋት እንዳይፈጠርና ጉዳዩን በየማዕዘኑ በጥልቀት ለመመልከት እንዲያስችል ተቀራርቦ መነጋገርና መወያየት ይጠይቃል። ከሰላምታ ጋር ጓድህ ኢሳያስ አፈወርቂ በ25 8ኛ ወር 1997 ዓ.ም እንደ ኢትዮጵያውያን አቆጣጠር ነሐሴ 19 1989 ዓ.ም። ውድ የኢትዮ ትዝታ ቤተሰቦች እንግዲህ የሁለቱ ሀገራት መሪዎች የተላላኩት የደብዳቤ ልውውጥ ይህን ይመስላል። እኛ ለዛሬ ለታሪክ ማስታወሻነት እንዲሆነን አቀረብንላችሁ።
እናንተ ግን ምን ታስባላችሁ? በ1991 ዓመተ ምህረት ለኢትዮ ኤርትራ ጦርነት መንስኤ በዚህ ደብዳቤ ላይ የተጠቀሱት ምክንያቶች ናቸው ብላችሁ ታስባላችሁ? ሐሳባችሁን በሐሳብ መስጫችን ላይ ንገሩን። ለዛሬ አበቃን። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።